ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። እሳት የምንመለከታቸው ሂጎ ኤኪቲኬ ከታሰበውም ቀድሞ ወደ ሜዳ ሊመለስ ይችላል እየተባለ ይገኛል። እንደዚሁም ዘ አትሌቲክስ እና ፋብሪዚዮ ሮማኖ ሊቨርፑልን በሚመለከቱ የተለያዩ ዘገባዎችን ይዘው ወጥተዋል። ሃርቪ ኤሊየትንም የተመለከተም ዘገባም ይኖረናል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያም ሃርቪ ኤሊየትን ወደ ተመለከተው ዘገባ ነው የምናቀነው። ሃርቪ ኤሊየት የረፍቱን ጊዜ በማቋረጥ በግሉ ልምምድ መስራት እንደጀመረ እየተዘገበ ይገኛል። በዛሬው ዕለት በኢንስታግራም ላይ በተለቀቀ ቪዲዮ መሰረት ሃርቪ ኤሊየት በግሉ ልምምድ መስራት ጀምሯል። እንደሚታወቀው ከጥቂት ሳምንት በኋላ ምናልባትም ከአንድ ወር ባነሰ ጊዜ ውስጥ የሊቨርፑል ስኳድ ለቅድመ ውድድር ዝግጅት ወደ አሜሪካ የሚያቀና ይሆናል። ሃርቪ ኤሊየትም በዚህ ስኳድ ውስጥ እንደሚካተት ነው የሚጠበቀው። ምናልባት ከዛ በፊት ከቡድኑ እስካልወጣ ድረስ አብሮ ወደ አሜሪካ ይጓዛል ተብሎ ይጠበቃል። እናም ለዛም የቅድመ ውድድር ዝግጅት ራሱን ብቁ ለማድረግ ከወዲሁ ልምምድ መስራት መጀመሩ ተዘግቧል። ይህ ተጫዋች እንግዲህ ባለፈው የክረምት የዝውውር መስኮት የመግዛት ግዴታ ባለው የውሰት ውል ወደ አስቶን ቪላ ማቅናቱ አይዘነጋም። ነገር ግን ይህ የመግዛት ግዴታ አክቲቬት እንዲሆን ተግባራዊ እንዲሆን ሃርቪ ኤሊየት በአስቶን ቪላ ቤት 10 ጨዋታዎችን መጫወት ነበረበት። ነገር ግን ባለፈው በተጠናቀቀው የ2025/26 የውድድር ዘመን ሃርቪ ኤሊየት ለአስቶን ቪላ 9 ጨዋታዎችን ብቻ ነበረ ማድረግ የቻለው። የአስቶን ቪላ አሰልጣኝ የሆኑት ኡና ኤምሬም የጃንዋሪ ዝውውር መስኮት ከመከፈቱ በፊትም እንኳን ሃርቪ ኤሊየትን በቋሚነት በአስቶን ቪላ ቤት እንደማያስፈርሙት ሲናገሩ ነበረ። ሊቨርፑሎችም ከአስቶን ቪላ ጋር ተነጋግረው በጃንዋሪ ዝውውር መስኮት ወደ ሊቨርፑል መመለስ ይችሉ ነበር። ነገር ግን ያንን ባለማድረጋቸው ምክንያት በዛው በአስቶን ቪላ ሊቆይ ይችላል። በዛ ምክንያትም ብዙ ጨዋታዎችን ማድረግ ሳይችል ቀርቷል። ሲዝኑ እንደተጠናቀቀም ወደ ሊቨርፑልም ሊመለስም ይችላል። ነገር ግን ደግሞ በክረምት የዝውውር መስኮት ሊቨርፑል ሊለቅ ይችላል የሚሉ የተለያዩ ግምቶችም ሲቀመጡ ነበረ። አሁን ላይ ግን ሊቨርፑሎች አርነ ስሎትን አሰናብተው አንዶኒ ኢራዮላን በአሰልጣኝነት መቅጠራቸውን ተከትሎ ምናልባትም ሃርቪ ኤሊየት በቀጣይ በሊቨርፑል ልንመለከት የምንችልበት እድል አለ እየተባለ ይገኛል። ሃርቪ ኤሊየትም በዚህ አዲስ አሰልጣኝ ስርም እድሉን ለመሞከር ሀሳብ እንዳለውም ነው እየተዘገበ የሚገኘው። ለዛም እንዲረዳውም በዚህ ሰዓት በግሉ ልምምድ መስራት ጀምሯል። ሁሉም የሊቨርፑል ደጋፊዎች በሚባል መልኩ ሃርቪ ኤሊየት በሊቨርፑል ቤት እንዲሳካለት ምኞት አላቸው። በተለይ ደግሞ ሃርቪ ኤሊየት የሊቨርፑል ደጋፊ እንደመሆኑ መጠን ይህንን ተጫዋች በሊቨርፑል ቤት ስኬታማ ሲሆን ማየት የሁላችንም ፍላጎት ነው። ነገር ግን በአርነ ስሎት ስር ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። በአንዶኒ ኢራዮላ ስር ግን ይህ ነገር እንዲለወጥ በዚህ ሰዓት እንግዲህ ከፍተኛ ጥረት ማድረግ ጀምሯል። በቀጣይ በአንዶኒ ኢራዮላ ስር የተሻለ የመጮቻ እድል ያገኛሉ የሚለውን ግን አብረን የምንመለከት ይሆናል። በመቀጠልም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘ አትሌቲክስ ዘገባ ከሆነ በሊቨርፑል አመራሮች ዘንድ የዓለም ዋንጫ መኖሩን ተከትሎ ምናልባትም ብዙዎቹ የተጫዋቾች ዝውውር ከዓለም ዋንጫው በኋላ ሊደረግ ይችላል የሚል እምነት አላቸው እያለን ይገኛል። ሁሉም ክለቦች ማለት በሚቻል መልኩ የዝውውር መስኮታቸውን ቀድሞ መጨረስ ይፈልጋሉ። ሊቨርፑሎችም በተለይ በማይክል ኤድዋርድስ ስር ተጫዋቾችን ቀደም ብለው ነው የሚያስፈርሙት። በተለይ ቡድኑ ለቅድመ ውድድር ዝግጅት ወደ ሌላ ሀገር ከማቅናቱ በፊት ዝውውሮችን መጨረስ ይፈልጋሉ። ይህንንም ደግሞ በተለያዩ ተጫዋቾች ዘንድ የተመለከት ነው። በተለይ ደግሞ ለዚህ ዋነኛው ማሳያ ፋቢኒዮን ያስፈርሙበትን መንገድ ነው። እንደሚታወቀው የሻምፒዮንስ ሊግ ፍጻሜ ጨዋታዎችን ካደረጉ በኋላ በፍጥነት ነበረ ፋቢኒዮን ማስፈረም የቻሉትና አሁንም እንደዛ ማድረግ ይፈልጉ ነበረ። ነገር ግን ደግሞ የ2026 የዓለም ዋንጫ በመኖሩ ምክንያት ምናልባትም በሚፈልጉት ፍጥነት ተጫዋቾችን ሊያዘዋውሩ እንደሚችሉ እምነት አላቸው እያለን ይገኛል። በዚህ ሰዓት ላይም ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። ነገር ግን እስካሁን ድረስ በግልጽ ምንም አይነት ጥያቄ አላቀረቡም። በቀጣይ ቀናቶች ውስጥ ያቀርባሉ የሚለውን አብረን የምንመለከት ይሆናል። እንደዛ አትሌቲክስ ዘገባ ከሆነ ግን በዓለም ዋንጫው ምክንያት ሊቨርፑሎች በፍጥነት ተጫዋቾችን ሊያስፈርሙ ይችላሉ እያለን ይገኛል። ነገር ግን ደግሞ ይሄ ብቻ አይደለም ምክንያቱ። በተጨማሪም አንዶኒ ኢራዮላ አሁን ያለውን ስኳድ መመልከት ይፈልጋል። ይህ ስኳድ ለእሱ ጮት እንደሚሆንና እንደማይሆን ቼክ ማድረግ ይፈልጋል። ከዛ በኋላ ነው ተጫዋቾችን ማስፈረም የሚፈልገውም እየተባለ ይገኛልና በእነዚህ ሁለት ምክንያቶች ምናልባትም ሊቨርፑሎች በቅርቡ ተጫዋቾችን ሊያስፈርሙ ይችላሉ። ምናልባትም ከዓለም ዋንጫው በኋላ ተጫዋቾችን ሲያስፈርሙ ልንመለከት እንችላለን እያለን ይገኛል።
በእርግጥ ይህ ነገር ለሊቨርፑል አዲስ አይደለም። 2024 ላይም አርነ ስሎትን የሊቨርፑል አዲስ አሰልጣኝ አድርጎ ከሾሙ በኋላ 2024 የክረምት ዝውውር መስኮት ላይ ፌዴሪኮ ኬዛን ብቻ ነበረ ማስፈረም የቻሉት። እንደዛም ቢሆንም በቀጣይ ሲዝን የፕሪሚየር ሊግ ዋንጫ ማሸነፍ ችሏል። ነገር ግን ደግሞ 2024 የክረምት የዝውውር መስኮት ላይ ተጫዋቾችን አለማስፈረማቸው፣ ያለባቸውን ክፍተቶች ከቨር አለመስጠታቸው ለቀጣይ አመት ብዙ የቤት ስራ ሰጥቷቸዋል። በእርግጥ 2025 የክረምቱ የዝውውር መስኮት ላይ ብዙ ወጪዎችን አውጥተው ወደ 6-7 የሚደርሱ ተጫዋቾችን ማስፈረም ችሏል። ነገር ግን ደግሞ እነዚህ የፈረሙት ተጫዋቾች በቂ አልነበሩም። ምክንያቱም ሊቨርፑሎች በዛው የክረምት የዝውውር መስኮት ወሳኝ የሚባሉ ተጫዋቾቻቸውንም በዛው ልክ አጥተዋልና ባላንስድ የሆነ ቲም መገንባት አልቻሉም። በዛ ምክንያትም በተጠናቀቀው ሲዝን ሊቨርፑሎች ሲቸገሩ መመልከት ችለናልና ከዛ ስህተታቸው አሁንም መማር መቻል አለባቸው። ይህንን የክረምት የዝውውር መስኮት ላይ ተጫዋቾችን ማስፈረም አለባቸው። በተቻላቸው ፍጥነትም ወደ ቡድኑ መቀላቀል መቻል አለባቸው። እንደዛ የማያደርጉ ከሆነ በዚህ ዝውውር መስኮት ላይ የሰሩት ስህተት ለቀጣይ የዝውውር መስኮቶች ሌላ የቤት ስራ ይሆናቸዋልና ከስህተታቸው መማር መቻል አለባቸው። በጣም በጥንቃቄ ነገሮችን መከወን መቻል ይኖርባቸዋል። በመቀጠልም ፋብሪዚዮ ሮማኖ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች የመሀል ሜዳው ላይ አንዳንድ እንቅስቃሴዎችን ያደርጋሉ ብዬ እጠብቃለሁና የመሀል ሜዳ ተጫዋችን ቢያስፈርሙም ያን ያህል አልገረምም። ምክንያቱም የማስፈረም እድል ስላላቸው ነው የሚል ዘገባን ይዞልን ወጥቷል። አያይዞም ይዞት በወጣው ዘገባ መሰረት በዚህ ሰዓትም ሊቨርፑሎች የመሀል ሜዳ ስፍራ ተጫዋችን ለማስፈረም የተለያዩ ተጫዋቾችን እያነጋገሩ ይገኛሉ። እንደዚሁም በሊቨርፑል ቤት ውስጥም አንዳንድ ተጫዋቾችም ክለቡንም ሊለቁም ይችላሉ። በተለይ አሌክስ ማካሊስተር እንደዚሁም ደግሞ ከርቲስ ጆንስ በተለያዩ ክለቦች እይታ ውስጥ ገብቷል። በተለይ ከርቲስ ጆንስ በኢንተር ሚላን እየተፈለገ ነው የሚገኘውና ምናልባትም እነዚህ ተጫዋቾች የሚለቁ ከሆነ ተጨማሪ ተጫዋችን ያመጣሉ ብዬ እጠብቃለሁ። ባይለቁ እንኳን ራሱ ምናልባትም አንድ ተጫዋችን ሊያመጡ የሚችልበትም እድል አላቸው እያለን ይገኛል። በአጠቃላይ እንደ ፋብሪዚዮ ሮማኖ ዘገባ መሰረት ከሆነ በክረምት የዝውውር መስኮት ከሊቨርፑል ሊለቁ የሚችሉ የመሀል ሜዳ ተጫዋቾች አሉ። እንደዚሁም ሊቨርፑሎችም ሊያስፈርሟቸው የሚችሉ የመሀል ሜዳ ተጫዋቾች አሉ እያለን ይገኛል። የትኛው ተጫዋች ከክለቡ ሊለቅ ይችላል፣ የትኛውንስ ተጫዋች ሊያስፈርሙ ይችላሉ የሚለው ግን በጣም ትልቅ ጥያቄ ነው። በእናንተ ሀሳብ ግን የትኛው ተጫዋች ከክለቡ ሲለቅለት ልንመለከት እንችላለን? እንደዚሁስ ሊቨርፑሎች ያንን ቦታ ለመተካት የትኛውን ተጫዋችስ ሲያስፈርሙ ልንመለከት እንችላለን? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሂጎ ኤኪቲኬን ወደ ተመለከተው ዘገባ ስናመራ እንደሚታወቀው ሂጎ ኤኪቲኬ በኤፕሪል 14 በአንፊልድ ሊቨርፑል ከፒኤስጂ ጋር ባደረጉት ጨዋታ ላይ ተጎድቶ ከሜዳ መውጣቱ አይዘነጋም። ያ ጉዳትም ሰርጀሪ አስፈልጎት ነበረ። ከሰርጀሪው በኋላም ሂጎ ኤኪቲኬ ከ9 እስከ 12 ወራት ከሜዳ ሊርቅ ይችላል የሚል ግምት ነበረ። አሁን ላይ ግን ሊክፕ ይዞት በወጣው ዘገባ መሰረት ምናልባትም ከታሰበውም ቀድሞ ወደ ሜዳ ሊመለስ ይችላል እያለን ይገኛል። ሊክፕ አያይዞ ይዞት በወጣው ዘገባ መሰረት ሂጎ ኤኪቲኬ በዲሴምበር 26 ወደ ሜዳ ሊመለስ ይችላል እያለን ይገኛል። ይህ ማለትም እንግዲህ ከታሰበው ከ1-2 ወር ቀደም ብሎ ወደ ሜዳ ሊመለስ ይችላል ነው እየተባለ የሚገኘው። የሂጎ ኤኪቲኬ ሕክምና በቅርበት እየተከታተሉ የሚገኙ ዶክተሮችም ሂጎ ኤኪቲኬ በጣም በጥሩ ሁኔታ እያገገመ ይገኛል፣ ከታሰቡም ቀድሞም ወደ ሜዳ ሊመለስም ይችላል እያሉን ይገኛሉና ምናልባትም ዲሴምበር 26 ላይ ሂጎ ኤኪቲኬ ወደ ሜዳ ሲመለስ ልንመለከተው እንችላለን እየተባለ ይገኛል። ይሄ ዜና እንግዲህ ለሊቨርፑል ለሂጎ ኤኪቲኬ በተጨማሪም ለአንዶኒ ኢራዮላም በጣም ጥሩ ዜና ነው። ምክንያቱም ሂጎ ኤኪቲኬ ያጋጠመው አኪሊ ራፕቸር የተባለው ጉዳት በጣም መጥፎ የሚባል ጉዳት ነው። አሁን የቀድሞ የፒኤስጂ ተጫዋች የነበረው ኪምፔምቤ ከዚህ ጉዳት ለማገገም 24 ወራት ነው የፈጀበት፣ 2 ዓመት ነው የፈጀበትና በጣም መጥፎ የሚባል ጉዳት ነው። በእርግጥ ካልሰም ሁደን ኦዴ 18 ዓመቱ ላይ እያለ ይሄ ጉዳት አጋጥሞት ነበረ። 5 ወር ብቻ ነው ከጉዳቱ አገግሞ ለመመለስ የፈጀበትና አንዳንድ ጊዜ ግን እስከ 24 ወራትም ሊወስድ ይችላል። እናም ሂጎ ኤኪቲኬ በታሰበለት ዲሴምበር 26 ላይ ወደ ሜዳ የሚመለስ ከሆነ በጉዳት ምክንያት ለ8 ወር ከግማሽ ብቻ ይሆናል ከሜዳ ርቆ የሚመለሰውና ይሄ ዜና ለሊቨርፑል በጣም ጥሩ ዜና ነው። በተለይ ደግሞ በ2025/26 የውድድር ዘመን ለሊቨርፑል ያደረገውን እንቅስቃሴ ከተመለከታችሁ ባይጎዳ ኖሮ ምናልባትም በአንዶኒ ኢራዮላ ስር በጣም ወሳኝ ተጫዋች ይሆን ነበረ። ነገር ግን አሁን ላይ ጉዳት አስተናግዷል። በቅርቡ ግን ወደ ሜዳ ይመለሳል ተብሎ ይጠበቃል። እናም በታሰበለት ቀን የሚመለስ ከሆነ ለአንዶኒ ኢራዮላም ትልቅ ግብአትም ይሆንለታል ተብሎ ይጠበቃል። እናንተስ በዚህ ዜናው ዙሪያ ያላችሁ ሀሳብ ምንድነው? በሂጎ ኤኪቲኬ ከታሰበው ቀድሞ መመለስ ምን ተሰማችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።